ለሐናት ተርሞት አለኩ በዛህራ ገንዘብ አይደል እንደ ስር እየተረማመደ ከዚህ የደረሰው ዛህራ የምትባለው ሚስቱን ታሪኩን እኮ ባንደታቸው ነግረውኛል። አፈልግም እንዳልሱ ወራውን የኩት እናንተ የማያቀሰው እንጂ ማጥፋ ያገባችሁም እኔ ገንዘብ ለጠየቁ ብልግናሽ ነው ልጅን ታይኝ የዴታለው ብልግናሽ ነው። እናንተ ብሎ በጠየቀሽ ሰዓት ትናገሪያለሽ። የዛኔ እንዴ ያላባታ ፈጅ መብትሽ ነው። አባቴን አንቺ ብሎ ሲጠይቅሽ ሲደርስ ልጁ የዛኔ ታሳያለሽ። አባት መሆን አይችልም። እናንተ እኮ ማለት በየቦታ የተወለዳችሁ እናታ ምን አድርጌው ገንዘቤን ስጠኝና በሰላም እንላይ ብዬ ስለምንየት ነበረ። አሁንም የጠየቁ ገንዘቤን ነው የእኔ ሳላውቅ ሀቡዬ ሰማሻት? ይሄቱ ምንድን ነው የምትለው? ሰምተሻታል? አዎ እሷ ያለችው አንቺ ዛሃራ የምትባል ወንድማችሁ በዛሃራ ነው ተንተርሶ እዚህ የደረሰው። እኔ የምፈልገው ገንዘቤን ነው። ገንዘቤን ስጠኝና ፍታኝ ስለው ነበረ። አስማልጄዋለሁ። ለትልቅ ወንድሙ ለብዙ ሰው አስጠይቀዋለሁ። ሀገር ገና ማለት መንጣት ወደ ማራት በሰዓቱ መንጣት አልፈልግም። ልጄ ገና 3 ወሩ ነው። የመጣው ለገንዘቤ ብዬ ነው። ስለዚህ ገንዘቤን የሚሰጠኝ እዛኔ ሁሉ ነገር በሰላም ይጨረስ ነበር። አቡ እናቱን ስለምትሳደብ እልክ ይዞት ነው የካደው። በጣም ትሳደባለች። ታይበት እሺ ስለ ልጁ ያለውን ሀቡዬ ስለ ልጁ የተናገረውን ሰምተሻል? ምን አለ? አልሰማሁም። እሺ እንደገና ልገም የእናንተ ወንድም ጫዲ ሳውዲ አረቢያ አንቺ ብሎ ሲጠይቅሽ እኔ ገንዘብ በደም ደስር እየተረማመደ ከዚህ የደረሰው ዛህራ የምትባለው ሚስቱን ታሪኩን እኮ ባንደታቸው ነግረውኛል። አፈልግም እንዳልሱ ወራውን የኩት እናንተ የማያቀሰው እንጂ ማጥፋ ያገባችሁም እኔ ገንዘብ ለጠየቁ ብልግናሽ ነው። ልጅን ታይኝ የዴታለው ብልግናሽ ነው። ብሎ በጠየቀሽ ሰዓት ትናገሪያለሽ። የዛኔ እንዴ ያላባታ ፈጅ መብትሽ ነው። አባቴን አንቺ ብሎ ሲጠይቅሽ ሲደርስ ልጁ የዛኔ ታሳያለሽ። ሰማሁትኝ። አባቴን አምጪ ብሎ ሲጠይቅሽ ማን እንደምታሳዩ እናያለን አይደለች? መጀመሪያ ያለችው ባንቺ ብልግና ነው ልጁን ሳያየ ሄደው አለች። ቀጠለች አሁን ዝም ብለ አሳድጌ በኋላ አባቴ ሲል የምታመጪውን ምክንያት እንትን በይ ነው የምትለኝ። በቃ እናያለን የምታመጪውን ምክንያት። ያችን ሰበብ የሚያደርጉት ወተቲቱን ለምን መርዝ ያደርግበታል ብላ አለች። ያችን ነው ሰበብ ያደረጉት። እኔ መርዝ ማድረግ ከሆነ አባቱ አይደለም ማለት ነው። ሌላ የሚሳሳለት አባት አለው ማለት ነው። እኔ ደግሞ ያን ያደረኩት ሀቡ እኮ ግን እንዴት አንቺ ወላጅ አባቱ ወተት ያርጎ ይሆናል ብለሽ የልጅ ወተት አጥቼ የልጅ ኒዶ ወተት መግዣ አጥቼ ስለምነው በሽማግሌ ስልክበት እምቢ ብሎኛል። ተለወጠ እኮ ተለወጠ። ጊዜ ለወጠውና ተቀየረና በሁለት በ3 ወር ውስጥ እኮ ነው ስመጣ እኮ ነው ኢማራት ስገባ ገንዘቤን ሲመልስልኝ ሀቡ ጊዜ አሁን እኔ ችግሬ ሲቀረፍልኝ ነው 2 ወተት ላክ ያለኝ። ወተት ለልጅ ወተት ብሩን ተው ወተቱን አስገዝተህ ቴክስቱ ሀንወሩ መታየት ይችላል። ወተቱን ብቻ አስገዝተሽ ብሩን አትስጠኝ፣ ወተቱን አስገዝተህ ባንተ ሰዎች ስጠይ ብዬ ሳስለምነው እሻላለኝ። የዛ ቴክስት ልላክልሽ ታዩ አያስፈልግም። በቃ በቂ ነው። ስለደረሰብሽ ክህደት በጣም እናዝናለን። እንደ ሴት እንደ እናት አዝነናል። አይዞሽ። ስለዚህ እኔ ወተቱን አልቀበልም ያልኩት ለልጅ ወተት መግዣ ጥቼ ስለምነው ሳስለምነው እምቢ ብሎኝ በኋላ ላይ 2 ወተት ላኩ ሲለኝ ሀዛ በፊት እንጂ ልጁን በስሜ እንዲያጠሪው የትም ጣይው ብሎኛል። ያ ቴክስት አለ። ይሄን ያለ ሰው ድንገት 2 ወተት ላኩ ሲለኝ እንዴት ነው አመን የምቀበለው? በስሜ እንዲያጠሪ ብሎኝ አልፈልግም የትም ጣዩ ብሎኝ እንዴት ነው አመን የተቀበየ ልጅን ማጥጣው? ያ በእርግጥ አይፈረድብሽም። እና ስለዚህ አሁን ምን መሰልሽ ማድረግ ያለብሽ አዋ አገር ቤት ስትሄጂ በፍርድ ቤት ጠይቄና ዲኤንኤ ታስመረምሪያለሽ። አሁን በቃ እሱን ረስተሽ ለፈጣሪ ሰተሽ ኢትዮጵያ እስከምትገቡ ድረስ በሰላም ስራሽን ስሪ። ምንም አይነት ንክኪ እንዳታደርጊ ከሱ ጋር ምንም አይነት ንግግር እንዳትነጋገሪ፣ እንዳትጻጻፊ፣ እንዳትደዋወይ
ምንም አይነት ወሬ ስለሱ ቢያመጡልሽም መስማት አልፈልግም በይ። ምንም ነገር ህይወትሽን በሰላም ጤናሽን እየጠበቅሽ ኑሪ፣ ለልጅሽ ኑሪ። ኢትዮጵያ ስትገቢ ቀጥታ ፍርድ ቤት ሄደሽ ከፍርድ ቤት መጥሪያ ታመጪለታለሽ። ኦኬ እሺ። እኔ ከዚህ ከአንቺ ቤት የሚከታተሉኝን እንትን የምለው መናገር የምፈልገው እኔ መረጃዬን አቅርቤያለሁ። እሱ ጋር አብሬ መቼ መኖር እንደጀመርኩ መቼ እንደወለድኩ መረጃዬን አቅርቤያለሁ። እሱ ግን መረጃውን ሊያመጣ አልቻለም። ለምርመራ ምንም አይነት መረጃ የለውም። ልጁ የራሱ እንደሆነ ያውቃል። አንቺን ለማናደድ ነው የካደው። ቮይሱን እኮ ሰማን እኮ ልጁ የራሱ እንደሆነ ያውቃል። ልጃችንን ሄደሽ ኢትዮጵያ ውለጂ እያለ ያለውን ቮይስ አቀረብሽልን እኮ። ስለዚህ ልጁ የራሱ መሆኑን ያውቃል። ስለተጣላችሁ አንቺን ለማብሸቅ አንቺን ለማናደድ ነው ልጁን የካደው እንጂ ልቦና ውስጡ ያውቃል ልጁ የራሱ እንደሆነ። በቃ ህዝቡ ይሄን እንዲያውቅልኝ ብቻ ነው የምፈልገው ሀቡዬ። እኔ ይህም ሰውዬ ስሜን ስላጠፋ ሀቁ ይውጣልኝ እንጂ ወላሂ የልጅ አባት ላደርገው አይደለም ይሄ ሰውዬ። ምክንያቱም አይችልም፣ አባት መሆን አይችል፣ ባል መሆን አይችል፣ ሁሉን ነገር የነሳው ነው። ስለዚህ ልጅን ማሳደጊያ ልጠይቀው። አባት ብለህ ልጅ ይበል አባት ብለህ አባትና ይበለህ ቀረበው ጠይቀው ልለው አይደለም። ምክንያቱም ይሄ ሰው ጋር አብሬ ስኖር ያለውን ስብዕና አይቼዋለሁኝ፣ ያለውን ስነ ምግባር አይቼዋለሁኝ። በጣም አጭበርባሪ ውሸታም ነው። እንዲያየሽው ኢትዮጵያ እንዲሄድ ይቺ ጥቂቷ ናት አገር እንዲሄድ እንዴት ሲያስበለብረኝ እንደነበረ እንግዲህ እዚህ ጋር ሰምታችኋል። እጠላሻለሁኝ፣ አልወድሽም፣ አላፈቅርሽም ከማለት ውጭ ሌላ በምን ላስረዳት አለ። ግን አገር እስከምገባ ድረስ የሚለውን ነገር ስሚው ሀቡ። እኔ ፈጣሪ ነኝ እንዴ? ውስጥ አውቃለሁኝ እንዴ? የምላሱን እንጂ አስመስሎ እየቀረበኝ ሚስቴ እያለኝ እንዴት ነው እሺ እንትን ልለው ማልችለው? እሺ አልኩኝ፣ ፍቃደኛ ሆንኩኝ። ያኔ ውስጤ ደስተኛ ባይሆንም የሱን ቃል አክብሬ አገር ገባሁኝ። ያ ብቻ አይደለም፣ ልክ ከ40 ቀን ሳይሞላይ ደውሎ እስኪ ሴት ከሆንሽ የሚፈልግ ሰው ካለ አግቢ፣ እስኪ አግቢ፣ እኔ የሰርጉን ልቻል፣ እኔ የሙሽሩን ልቻል እያለ ነበር ቴክስት ሲያደርግልኝ ነበር። የልጅ ወተት መግዣ እየጠየቅኩት የገዛ ገንዘቤን እስኪ አግቢ፣ እኔ ካሳስርሻለሁ እያለ ቴክስቱ ሁሉ አለ። ፍቃደኛ ከሆንሽ ስልክ አይሞላም ካላልሽ ቴክስቱ አለ። ዓመተ ምሕረቱ ጊዜው ይታያል። ቴክስት የሚያደርግልኝ ማለት ነው። እንደዛ እያለ ስነንም ጎዳይ ለመግደል ይሞክር ነበር። መጥቼ አላገኘህም ያልኩት ከዛ በፊት ብዙ እድል ሰጥቼዋለሁ። ከአራስ ቤት እንደመበደል በእርግዝና እንደመበደል የሚረሳ እናንተን የሚል አይደለም። በጣም ከባድ ነው። ስለዚህ እኔ ይሄን ሰውዬ እንደማልፈልገው በተግባር አሳይቼዋለሁ። መጥቼ ገንዘቤን ስለሆነ የምፈልገው ካለበት ቦታ አልሄድኩም። እስካሁን ድረስ እቃዬም ልብሴም ሁሉ ነገር ከሱ ጋር ነው ያለው። ይሄ ታሪኩ ነው። ከአሁን በፊትም ያለችው ሚስቱን ማለት ነው ሀነቃዋ ነው የወሰደባት ማለት ነው። ታሪኩ ነው። እኔ ሶስተኛ ነኝ በቃ ዙሪያ ሲወሰድ ማለት ነው። ሀነምንም ይወሰደው። ግን እዚህ ጋር አሁን ብዙ ስም ሊሰጠኝ የቻለው ሀቡ እኔ ታግየዋለሁ። ገንዘቤንም አላስወስድ። ለምን ይዋሸኛል? ለምን ይከደኛል? ስለታገልኩት ነው። ከአሁን በፊት ያለችውን ሚስቱን ከአንቺ የተወለደውን አልፈልገውም አለችው አላት። እሺ ብላ አልቀሳ ዝም አለኝ። እኔ ግን ስለታገልኩት ነው መጥቶ ልጁ እኔ አይደለም ያለው። ስለዚህ እኔ ማጋጭ አይደለሁም። በስርዓት ነው አግብቶ ከሱ ላይ ነው ያረገዝኩት። በስርዓት ነው ያገኘኝ። ከጠለብ ነው ያወጣኝ። የሱንና ልናገር የቻልኩት ደግሞ ለምን የኔ ቤተሰብ ወይ ተበድዩ እንኳን የኔ ቤተሰብ ወይ እኮ ልጅን አልጣሉብኝም። እናንተ እንዲያከየ አንዲ ከተማ አንዲ ሰፈር ተቀምጠን የልጃችሁን ልጅ ያልጠየቃችሁ ለምንድን ነው ብዬ ብላቸው ጥሩ መልስ ባለመመለሳቸው ነው የተናገርኳቸው። እሱ ግን የእሱን ቤተሰብ ወይ ምንም ነገር ባላልኩበት አንቺ ዘረካ አንሰራም እያለኝ ነበር። ቴክስቱ ይታይ። እዚህ ጋር መጥቶ ጨዋጫው ያጫውተዋል። የኔና ካንሰሩን ወዳና መጣዩ